አስበሽዋል? ጥሩ ጥንዶች እኮ ነው የሚወጣን። እንኳን ባል ወንድምሽም ሆኖ አልወደደሽ። ምን? እኔ ግን ሮማንን ከቤት እንዴት እንደማስቀራት እኔ እንጃ። እኔ እኮ የገነት እህት ነኝ። እሷን እንደነካ ተቀበልሽ፣ እኔ ደግሞ እንዳክስት መቀበል ነው። ቆይ ግን አንቺ ከኔ ምንድን ነው የምትፈልጊው? እፈልጋለሁ ሜላትን ለመርዳት ብቻ እኮ ነው። አንቺ ምን የማላውቀው ይሄን የምትፈልጊው ነገር አለ? የምፈልገው ነገር ካለ እኮ ማወቅ ነበረብሽ። ሜላት እኮ እርዳታ ያስፈልጋት። ለብቻ ራሱ በጣም ሴጣን ናት። እየቀጥሽ እኮ ነው የሚያበሽቀኝ። ማንንም አልነካም። ሜላት ስነ ስርዓት መያዝ ይኖርብሻል። በክብር አውሪኝ፣ አክስትሽ እኮ ነኝ። ይሁን ነገር እየጠፋች እንደማትውልኝ በምን እርግጠኛ ነው? የዚህ ሀገር ገረዶች መቼ ስትከበሩ ታውቃላችሁ? እዚህ ሰፈር ብዙ ደላሎች አሉ። ሁሉንም ጠይቂ ምርጫ እንዲሆንሽ። ለምን ልጅሽን ማደጎ አድርገሽ እዚህ ቤት እንዲገባ አደረግሽ? እሱ አንቺን አይመለከትሽም። አንቺ እንዴት ነው መስሚ? ምንድነው አብረና እንዴ የምንለው? አጋጣሚ ነበር። አረ መሳሳን አጋጣሚ ሆነ ነው። ስሚኝ እድል፣ ብዙ ለፍቼበታለሁ። እንዳንቺ አይነቱ ላይ እንዲወድቅ አልፈልግም። አክስትህ እውነቷን ሳይሆን አይቀርም የተናገረችው። መኪና ያስፈልጋል። እኔ የሷን ሐሳብ ነው እንጂ የማልወደው መች መኪናውን ጠላው። ምን ትፈልጋለህ? እስኪ ቡና ፊል። አረ ቀለል ያለ ነገር ጠይቅ። አንተ እኮ ወንድም የለህ። ሴት ነኝ። ሊሆን ብዙ ሰዎች የሚፈልጉኝ አንተ ብቻ ነሽ የምንቀኝ። እና ሴት ሆነሽ ቡና ማፍላት ካልቻልሽማ ብራዘር ነህ ማለት ነው። ግጥም ያለን እሑድ ኳስ አብረን ነው። አክስቴ ጠላቴ ነሽ። ለምን? እናትነት መውለድ ብቻ አለመሆኑን እኔ እናቴ ያሳይታኛለች። የኔ እናቴ ገነት ነች። አንቺ ምን ጉድ ነው የምታወሪው? ምንም ጉድ የለውም። ለሱ መሞት ካለብኝ እሞታለሁ። እዚህ ቤት ለሁሉ የምታስበው ማሚ ብቻ ነች። እኔ በህይወት እያለሁ የኔ ልጅ እንዳንቺ አይነት ዘረቢስ አያገባ። ቆይ አንቺ እሱን ታገቢዋለሽ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። እናት እኮ ነኝ። እድል ጀምሯል። አሁን እንግዲህ ሮማንና እድል የተስማሙ ይመስላሉ። እድል ለመውጣት እየተዘጋጀች ነውና በመጨረሻ እንግዲህ ሮማን በአንቺ ምክንያት ከወጣች ከዚህ በኋላ እዚህ ቤት ድርሻ አትልም ተብላ ነበርና ይቅርታ እንድትጠይቃት ነበር የገባችው። ግን እንድትወጣ ተስማምታና አስማምታ ነው የወጣችው። ሮማን እንግዲህ ከእድል ጋር ተደራድራ መጣ ላንቺ ብዬ ነው ይሄን ሁሉ ማደርገው፣ አንቺ ግን ለእናትሽ አሳልፈሽ ሰጠሽኝ እያለች ሜላትን መውቀስ ስትጀምር፣ ሜላት ግን አራስ ነብር ሆነ። እንዲያው ቅድም ከውስጥ ከእድል ጋር እያወራች እያለ አንቺ ግን ለምን ብለሽ ነው ብላ ስትጠይቃት፣ እኔማ ምን ሆናለሁ ምን እፈልጋለሁ ያው ለሜላት ብዬ ነው እንጂ ስትል፣ ሜላት ራሷ እኮ አሪዮስ የሆነች ነች፣ ለራሷ መች ትዘንፍና እንኳን አንቺ ተደረበሽላት ብላት ነበርና ማረጋገጫ ይሆን ዘንድ ራሷንም ካደቻት። እንግዲህ ሮማን ታዩ እባክሽ አንቺና እኔ እንዲያውም ዝምድና የለንም ሁሉ አለቻት። እንኳን አንቺን አክስቴ ልል እናቴ ራሱ ገነት አይደለችም ብላ እንቁጩን ተናገረችና ከሮማን ጋርም ራሱ ትንሽ አፍላፊ ተናግረዋል። ያው ጥቅም ስላገናኛቸውና እድል ለዚህ ቤት መውጣት ስላለባት አብረው እየሰሩ ነው እንጂ እንግዲህ ፍቅራቸው እንደ ድሮ አይደለም። ሁለቱም ጥቅም አሳዳጆች ናቸው። አሁን እንግዲህ ሜላት ይህንን ከተናገረች በኋላ ወደ እድል ክፍል ገብታ እንድትወጪ እፈልጋለሁ እያለች ነው። ጠብቂኝ እወጣለሁ ብላለች። ግን ከመውጣትሽ በፊት እፈትሽሻለሁ እያለች ነው። እድል ደግሞ አንቺ አይደለሽ የሚያስገባሽኝ መፈተሽ አለባት ማሚ ናት ወይዘሮ ገነት እያለች ነው። እንግዲህ እሷ እስክትመጣ እየጠበቀች ነው። ስልኳ በተደጋጋሚ ብትሞክርም ስልኳ አልሰራ ስላለ እንግዲህ እሷ እስክትመጣ እየጠበቀች ነው ማለት ነው። በመሃል ግን ከእድል ከቢኒያም ጋር እያወራች እያለ እሱ እንዳትወጪ ምን ሆነሽ ነው የሚል ነገር ነው። እሷ ግን ምንም አልሆንኩም በቃ ስትመጣ እንገናኛለን እናወራለን እያለች እያለ ሮማን ከኋላ ሆና እየሰማች ነበርና ስልኩን ጨርሳ ዘወር ስትል አንቺ ግን ኮይ ከቢኒያም ጋር ያለሽ ግንኙነት ምንድነው ብላ ጠየቀቻት። እድልም እንግዲህ ምንም አይነት ግንኙነት የለንም ብላ ሸመጠለች። እንግዲህ ያው እንግዲህ ልትሳሳሙ እኮ ነበረ ብላ ብትልም አጋጣሚ ነው አለች። እንግዲህ መሳሳም አጋጣሚ ሆኗል ማለት ነው። በመጨረሻ ግን ለወጣ ስለሆነ እስከ ወጣ ድረስ ክብርሽን ጠብቂ ብላታለች። ሮማንም እሺ ብላለች። እንግዲህ ቢኒ ብዙ ኢንቨስት ያደረኩበት ዋጋ የከፈልሁበት ልጅ ነውና አንቺ ጋር እንዲወድቅ አልፈልግም፣ አንቺን እንዲያገባ አልፈልግም ብላ አስረግጣ ነግራታለችና እድልም እሺ በቃ እንዳልሽ ይሆናል እስከዚያ ግን ተይኝ ብላት ሮማንም ተስማምታ እየሄደች ነው። እድል እንግዲህ ወይዘሮ ገነት እስክትመጣ ድረስ ኩሽና ገብታ የሚበላ ነገር እየሰራች እያለ ሜላት ሄደችና አንቺ ግን ወጣለሁ ብለሽ ኩሽናውስ ምን ያርመጠምጥሻል እያለች ነገር የፈለገቻት ትመስላለች። አንድ ሁለት እየተነጋገሩ ነው። እንግዲህ እድል ወይዘሮ ገነት ስትመጣ ምግብ ቤት ውስጥ መጥፋት የለበትምና ለሷም ይሆን ምግብ እያዘጋጀው ነው ብላለች። እንግዲህ ሜላትና እድል በዚህ መልክ እየተከራከሩና አንድ እየተወራወሩ ነው በቃላት። ወይዘሮ ገነት እንግዲህ እየተጠበቀች ነበር። እስካሁን ብቅ አላለችም። ስልኳም እየሰራ አይደለም። በተደጋጋሚ ቢሞከር ያው እንግዲህ ቤቱ ሮማንና ሜላት ወይዘሮ ገነትን የሚፈልጓት እድል እሷ ካልመጣች አልወጣም ስላለች እንጂ እንዲያው በዛው ድራሿ ቢጠፋም የሚጠሉ አይመስሉም። ግን ሆኖም ግን እስካሁን ብቅ አላለችምና ደግሞ እድል ወይዘሮ ገነት ካልመጣች አልወጣም ስላለች ሁሉም ተጨንቋል።
ሮማን ግን በጣም ተጨንቃለች። እንግዲህ ቢጨንቃት የ5 ወር ደሞዝ ልስጥሽና ውጪ እያለቻት ነው። እድል ግን ወይ ፍንክች አለች። ወይዘሮ ገነት ካልመጣችና እሷ ካላሰናበተችኝ አልሄድም ስላለች ሮማን እንግዲህ በጣም እየተጨነቀች ነው። ባክሽ እሷ ከመጣች እኮ አባብላ ልታስቀርሽ ትችላለች ትላታለች። ባክሽ አታስቂ፣ ለማንኛውም ግን እኔ መውጣቴ የማይቀር ነው፣ ግን እሷ ስትመጣ ነው መውጣ ብላ ክችች እንዳለች ነውና በመጨረሻ ግን ምንድነው ደላላ ጋር ልሄድ ብላ ወጣለች። ሮማን እንግዲህ ያው ደላላ ጋር ልሄድ ስላለች በጣም ደስ ብሏት በቃ ዞር ዞር በይ ብዙ ደላሎች አሉ ብላ በዛው እንድትቀርላት የመፈለግ አይነት ስሜት እየታየባት ነው። እንግዲህ አሁን ከብዙ ጥበቃ በኋላ ቢኒያም መጣና ቢኒያም ሲመጣ ሜላት በጣም ደስ ብሏት ተነፋፍቆ እንደኖረ ሰው መጣ ሳመችውና መታቀፉንና መሳሙን ቢኒያም አልወደደውም። ስሜት የኮንሽ ደግሞ አብረን ነው እኮ የኖርን ምንድነው እንደዚህ ብሎ ተቆጣ። እሷም እንግዲህ ያው ለማሽኮርመም እየሞከረች ነው። እስኪ ምን ላምጣልህ ምን ልታዘዝ ስትለው ቡና ፊልኝ ሲላት እሱ ከባድ ነገር ነው በትንሹ ጀምር አለችው። በዚህን ጊዜ አረ እንዲያው ስቀልድ ነው እንጂ አንተ እኮ ወንድሜ ነህ ብሎ ትንሽ አበሸቃት። እሷም በሽቃለች። ሜላት እንግዲህ በዚህ ንግግራቸው በሽቃ ወደ ውስጥ እንደገባች ሮማን መጣችና ደህንነቱን ሰላምታ ከተለዋወጡ በኋላ ስለ እናቱ እያወራች ነው። ሀብት ያዝ ገንዘብ ያዝ እናትህ ምናልባት ዳ ሆና እሷን ለመርዳት ብትሞክር እኮ አሁን ባለህበት ሁኔታ ድርጅቱ ወስደ መርዳት አትችልም። ስለዚህ የራስ የሆነ ነገር ያዝ እያለች ትንሽ ለማባበል እየሞከረች ነው። እሱ ግን በጭራሽ ይህን ሊቀበላት አልቻለም። ሲጀመር እኔ እናቴን አላቃትም እሷን እናቴ ብዬ አልቀበልም እናቴ ገነት ነች ብሎ አስደንግጧታል። ሮማን እንግዲህ አሁን እድልም ከሄደችበት ስትመለስ ቢኒያም መጦ ስላገኘችው ከቢኒያም ጋር ቁጭ ብለው እያወሩ ናቸው እንግዲህና ከቢኒያም ጋር ቁጭ ብለው በፍቅር ሲያወሩ ከኋላ ተደብቀው ሮማንና ሜላት እያዩ ናቸው። እንግዲህ በእነሱ መቀራረብ ሁለቶችን በጣም ነው የሚበሳጩት። እንግዲህ አሁን ጨዋታው ሞቅ እያለ ይሄድ ያለ ይመስላልና ሜላት በቅድም ከእድል ጋር ቢኒያም በፍቅር ሲያወራ ስላየች በጣም ተናዳ እንግዲህ ቢኒ በመጠጥ ኃይልና ጉልበቱን አቅሙን አሳጥታ ልስመውና አብራ ልተኛ የፈለገች ትመስላለች። ውሃውን ስትበርዘው ሮማን ተደብቃ እያየቻት ነበርና ሮማን ደግሞ እንግዲህ የቢኒ ጉዳይ መቸስ ልጇ አይደለ ዋና ጉዳይዋ ነውና እሱን እየተከታተለች ስለነበረ ተከታትላ መጣ። ውሃውን ሊጠጣ ሲል መለሰችና ምንድነው ብላ ጠየቀቻት። የምትፈልገውን ነገረቻት። ወንድምሽን ብላ ብትቆጣት እሷ ደግሞ እሱ መቼም ቢሆን ወንድሜ አይደለም የደም ዝምድና የለንም እኔ ከልጅነት ጀምሬ ነው ማፈቅረው ብላ እውነቱን ነገረች። ግን ወይዘሮ ሮማንን የሙቼ ነው ቁሜ አንቺ ዘረቢስን ሚያገባ እኔ ልጅማ የሚፈልገውንና የተከበረች የተወደደች ነው ሚያገባ ብላ እንግዲህ እንቅጩን ነግራታለች። አሁን ሁለት መሰሪዎች ግብ ገጥመዋል ማለት ነው። እንግዲህ አሁን ቢኒ ውሃውን ቀይራለት መጣ እየሰጠችው ነው። ሮማን አመስግኗታል። ግን በመሃል ላይ እስኪ ስራ ስሪ ቢላት እኔ ትልቅ ስራ አለኝ አለች። ግን የማይነገር ሆኗል። እንግዲህ እሺ ብሏታል። ሜላት እንግዲህ ሮማን እቅዷን ስላከሸፈችባት በጣም ተናዳ አንቺ ግን ከልጅነቴ ጀምሮ ስናፍቆ የነበረን እቅዴን ያበላሽብኝ እንዴት እንደዚህ ታደርጊያለሽ እያለች ትወቅሳታለች። ይሄ በፍጹም አይሆንም እያለች ትላታለች። በፍጹም አይሆነው እኔ የሱ ካልሆነ ነው የኔ ካላደረጉት ነው እያለች ነው። እሱን ካጣሁ ሞታለሁ ሁሉ እያለች ነው ጭራሽ። አሁን ሮማን እንደውም ግራ ገብቷታል። ቆይ ምንድነው የሚሻለው እያለች ነው። አሁን በዚህ ሰዓት ደግሞ እንግዲህ እድል እስካሁን ወይዘሮ ገነት ስላልመጣች አልወጣችምና ያለ መውጣቷ እየጨነቃቸው ነው። እንዲያውም ሜላት እቺ ልጅ በቃ ቀረች እያለች ነው። 15000 ብር ከፍያታለሁ ብላ ሸመጠጠች። ከረጉር ነው አልከፈለቻትም እኮ። ግን አሁን ቢኒያምም ወይዘሮ ገነትን ለማምጣት ሄዷልና እስካሁን ስላልመጣች በቃ ሂጂ ብለዋታል። እሷም እንግዲህ እድል ሻንጣዋን ለማውጣት እየሄደች ነው። ሜላት በጣም ደስ ብሏታል። እንግዲህ ሜላት በጣም ደስ ያላት ምንድነው ከቢኒያም ፈቀቅ ዞር ስላለችላት እንጂ እድልን በራሷ የጠላቻት አትመስልም። ግን እንግዲህ በመጨረሻም እድል ልትወጣ ሻንጣዋን ይዛ ስትወጣ ሜላት ካልፈተሹ ሻለች። እንግዲህ እሺ ብላ ስትሰጣት መፈተሽ ሳይሆን የሻንጣውን ልብስ በሙሉ መሬት ላይ ዘረገፈችባት። እንግዲህ ይሁን ብላ የተቀበለች ትመስላለች። እድል እንግዲህ ከየት ያመጣችው ትዕግስት እንደሆነ አይታወቅም፣ ብቻ ምንም አላለቻትም። ወይዘሮ ገነት ደግሞ አሁን ወደ ቤት እየመጡ ናቸው ከቢኒያም ጋራና ብዙ እያወሩ ናቸው። መኪና መገዛቱ ያው እንዲሁ ሐሳቡ በሮማን በኩል ስለመጣ እንጂ መኪናው በጣም አስፈላጊ ነበር፣ ለዚህ ጠቅመን ነበር እያሉ እያወሩ ነው። በመሃልም ስለ እድልም እያወሩ ናቸው። እድል እንግዲህ ኩርፊያዋን ትታ እዚህ ቤት ለመኖር መወሰኗን ደስ ብሏት እያወሩ ነውና ቢኒያምም በደንብ አስረድቷታል። እነሱ ወደ ቤት እንግዲህ እየደረሱ ናቸው። በመሃል ግን እድል ልብሷን ከሰባሰበች በኋላ መሄዴ ነው ቻው ብላቸው ስትወጣ ሜላትና ሮማን እየሳቁ ናቸው። ምን ይከተላቸው ይሆን?
ለሚቀጥለው